በኢትዮጵያ ለከፍተኛ ትምህርት ተቋማት ጥናትና ምርምር ስራዎች በየዓመቱ ከ3 ቢሊዮን ብር በላይ በጀት እንደሚመደብ መረጃዎች ይጠቁማሉ። ነገር ግን ከሚሰሩት የጥናትና ምርምር ስራዎች አብዛኞቹ በተሰሩበት ተቋም ሼልፍ ላይ ከመቀመጥ በዘለለ ወደ ተግባር በመውረድ ችግሮችን ሲቀርፉ እንደማይስተዋል በተደጋጋሚ ይነሳል። የማህበረሰቡን ችግሮች መሰረት አድርገው የሚሰሩት እነዚህ የምርምር ስራዎች ለሀገር እምብዛም ጥቅም ያላስገኙ መሆናቸውም ይነሳል። ከዚህ በፊት ምርምር ውጤቶች ይሰሩና ሼልፍ ላይ የሚቀመጡበት ሁኔታ ነው የነበረው። ከውጤቱ በኋላ ምንም ለሀገር የሚፈይዱ ነገር አልነበረም። ሪሰርች ማለት ችግሮችን ተመራምሮ ውጤት መስጠት ነው። ታዳጊ ሀገሮች ደግሞ በርካታ ችግሮች ያሉባቸው ሀገራቶች ናቸው። ያን ችግር ለመፍታት አንደኛው መንገድ በምርምር ነው የሚፈታው። የቅንጅት ክፍተት፣ የበጀት እጥረት፣ በቂ ትኩረት አለመሰጠትና በሌሎችም አያሌ ምክንያቶች የተሰሩት ጥናትና ምርምር ውጤቶች ወደ ተግባር ከማይገቡበት ዋነኛ ምክንያቶች መካከል ይጠቀሳሉ። ይህንን ችግር ለመቅረፍ የሚሰሩ የምርምር ውጤቶችን ወደ ተግባር እንዲገቡ የማህበረሰብ ችግሮችን ለመቅረፍ የሚያስችል የምርምር ኮንፈረንስ በወራቤ ዩኒቨርሲቲ ለ3ኛ ጊዜ ተካሂዷል። እዚህ ምርምር ኮንፈረንስ ላይ ኮል አውጥተን ነበር። የምርምር ውጤት ያገኛችሁ ተመራምራችሁ ውጤት ያላችሁ ምሁራን እንዲሳተፉ ጥሪ ያቀርበን ነበር። በዛ መሰረት ወደ 417 የምርምር ውጤቶች ነበር ሰሚት የተደረገልን። 40ውን መርጠናል። 40ውን ስንመርጥ እንግዲህ ኤሪያ አለ፣ ብዙ ነገር አለ፣ ክራይቴሪያዎች አሉ። እሱን ከግምት በመክተት ነው 40ዎችን የመረጥነው። እነዚህ የምርምር ውጤቶች ደግሞ እንደው የማህበረሰቡን ችግር ሀገር ያለችበትን አንዳንድ ችግሮች ይፈታል የሚል ሐሳብ ያለን። ይሄ 3ኛው ኮንፈረንሳችን ነው። አንደኛውና ሁለተኛው ኮንፈረንስ ላይ የተገኙ የምርምር ውጤቶችን ወደ ማህበረሰብ የመውሰድ ስራዎችን ሰርተናል። በተጨባጭ ውጤት ተገኝቶበታል ብዬ አስባለሁ። ከ40 በላይ ጽሁፎች፣ ጥናታዊ ጽሁፎች ቀርበው ይቀርባሉ፣ ውይይት ይደረጋል። በቀጣይም ደግሞ ለተጠቃሚ አካላት የሚታተም ነው የሚሆነው። 3ኛው ሀገር አቀፍ የምርምር ኮንፈረንስ ምርምርና ጥናቶች ለዘላቂ እድገትና የማህበረሰብ ለውጥ በሚል መሪ ቃል ነው የተካሄደው። ግንቦት 11ና 12 በተካሄደው በዚህ ኮንፈረንስ ላይ ከ40 በላይ የጥናትና ምርምር ውጤቶች ቀርበዋል። ከዚህ በፊት ሶሳይቲ ሰስተኔብል ዴቨሎፕመንት ነበር ስንል ነበር። አሁን ግን ሶሳይታል ትራንስፎርሜሽን ጨምረንበታል። ያው ምርምር ኮንፈረንሶች እያደጉ መምጣት አለባቸው። እኛም ያደረግነው እሱን ነው። አሁን ሶሳይታል ትራንስፎርሜሽን ላይ በግድ 100% መገባት አለበት ብለን ስላሰብን ነው። እዚህ ላይ ግብርናም፣ ጤናም፣ ትምህርትም ሁሉም ነገር ተካተውበታልና ካለፉት ኮንፈረንሶች አንድ ደረጃ ከፍ ያለ ኮንፈረንስ ነው ብዬ መናገር እችላለሁ። የህብረተሰቡን ብሎም የሀገርን ችግር ለመፍታት የሚሰሩት እነዚህ የምርምር ውጤቶች ወደ ተግባር እንዲገቡ በርካታ ስራዎች ስለመሰራታቸው በኮንፈረንሱ ተነስቷል። ለመሆኑ ኮንፈረንሱን ያዘጋጀው የወራቤ ዩኒቨርሲቲ ከተቋቋመ እስካሁን የማህበረሰቡን ችግር የፈቱና ወደ መሬት የወረዱ ምን አይነት የምርምር ስራዎችን አከናውኗል ስንል ጠይቀናል። ሀላባ ዞን ውስጥ በጣም ዲግሬድድ የሆነ መሬት ነበር በጣም። ስለዚህ የወራቤ ዩኒቨርሲቲ ምሁራን አካባቢውን በማጥናት እዛ ቦታ ላይ ምን መደረግ አለበት የሚለውን ካጠኑ በኋላ ወደ ስራ የተገባበት ሁኔታ ነው ያለው። አሁን ቦታው የምንመለከተው ከዚህ በፊት ለሙ ከሚባለው ቦታዎች ጋር ምንም ልዩነት የለው፣ በደንብ የለማ ቦታ ነው። ሌላኛው በተለያዩ ወረዳዎች ላይ የአኒማል ብሪዲንግ ስራዎች ሰርተናል። ያ ምርምር ውጤት ነው። ምርምር ውጤቱን ደግሞ እዚህ ቁጭ አላደረግነው፣ ሄደን አፕላይ ካደረግን በኋላ አርሶ አደሩን ማህበረሰቡን ስልጠና ሰጥተናል። ሌላ እዚህ ዞን ውስጥ ያልተመረቱ ብዙ ነገሮች አሉ። ለምሳሌ ሀባብ እዚህ አካባቢ ተመርቶ ነበር። በጥናት በምርምር ማምረት እንደሚቻል ካረጋገጠ በኋላ አሁን ሀባብ ማምረት ጀምሯል። ይሄ ማለት የምርምር ውጤት ታች መውረዱን የሚያሳይ ነው የሚሆነው። ቅድም አፕል አለ። አፕል ለምሳሌ እዚህ አካባቢ የሚበቅለው አፕል ቴክስቸሩ ጥሩ አይደለም። በሳይንስ በምርምር ተደርጎ አሁን ምናልባት ግቢ ውስጥ ማየት ይቻላል። ቴክስቸሩ ጥሩ ነው፣ ጥሩ ጣዕም ያለው የምርምር ውጤት የሆነ አፕሎችን ማምረት ጀምረናል እና ማምረት ብቻ ሳይሆን ደግሞ አርሶ አደሩ ማምረት ስላለበት እውቀቱ ወደዛ ትራንስፈር ማድረግ ስላለበት ለአርሶ አደሩ ለሚመለከተው አካል እውቀትን የማሻገር ስራ ሰርተናል። እነሱ የተጠቀሙበት ስራ እየሰሩ ናቸው ያሉት ብዬ መናገር እችላለሁ። ስለዚህ ወራቤ ዩኒቨርሲቲ ያለው የምርምር ውጤት ሼልፍ ላይ የሚቀመጥ የምርምር ውጤት አለው መውረድ ያለበት። መጀመሪያውንም ሪሰርቹ እንዲሰራ ሲፈቀድ አንደኛው ክራይቴሪያ ይሄ ፕሮጀክት ይሄ ምርምር ውጤቱ ለማህበረሰቡ ወይ ለሀገር ፋይዳ አለው ብሎ እንገመገማለን። ያለበለዚያ ሪሰርች ስለሆነ ብቻ በጀት ጋራንት እናደርግም። ኮንፈረንሱ በከፍተኛ የትምህርት ተቋማት የሚሰሩ የምርምር ስራዎች ተግባራዊ የሚሆኑበትን አቅጣጫ የሚያመላክት ነው።